ሰላም ቤተሰብ እንዴት ዋላችሁ? ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እንደምታዩት ፍፄ ወንድማችን ብሩኬ ከሙሽዬ ጋር ከእናቱ ጋር እንግዲህ እጅግ በጣም ደስ የሚል የፎቶ ስጦታ ሰጥቶታል ማለት ነው። እውነት ለመናገር እንደዚህ የሚገምት ሰው የለም። ግን ይህንን አስበ ስላሰራ ፍፄ በቃ ምርጥ ሰው ነው። የምር ብሩኬ ምን ያክል እንደሚያስደስተው ያውቃል። በዛ ላይ ደግሞ ፎቶ የተለየ ፎቶ ነው ማለት ስኬቱን ያሳካበት ቀን የሚፈልገውን ነገር ያደረገበት ፎቶ ነው። ሌላ ፎቶ ምናምን ቢያሰራ ያው ደስ ሊለው ይችላል፣ ግን ኖርማል ነው። ይሄ ግን ሁሌን ፎቶ ሲያይ እናቱም ነች። ከዛ ሲቀጥል ደግሞ ስኬቱ ላይ የደረሰበት ስኬት ስላለ እሱን ነገር ያስታውሰዋል። እና ፍፄ ያው እንግዲህ ምርጥ ሰው ነህ። በባለፈው ደግሞ ባሰራው ፎቶ ማን ነው የሚናገር? አንተ እንደዛ አይደለም ፎቶቸውን አሰርተ ምን እንኳን የፈለግከውን ብትል ብታደርግ የሚናገር ሰው የለም ማለት ነው። ያው ቅምጥሌ ባለመምጣቷ ደብሮኛል እውነት ለመናገር። ዛሬ ቀኑ ሲጀመር ድብርት ነው። በስመ አብ እናንተ ምን ሆኖ ነው የዛሬው ቀን? በቃ ዝም ብሎ ማለት ነው ሲያስጠላ። ስራ እየሰራው ነው ምናምን፣ ግን ቀኑ አያልቅም። በቃ ምንድን ይባል አይመሽም። ከዛ ደግሞ ሰዎች ጥለውኝ ደው ማለት ነው። እኔ ሴትዮ ጥላኝ ባትሄድ ይሻለኛል። ጥላኝ ስትወጣ እማላደርገው ነገር የለም። ጊዜውም አይሄድም። በጣም ብዙ ነገር እያደረግኩ ነው። ብቻ ይሁን። ለማንኛውም እንግዲህ ብሩኬ እንኳን ደስ አለህ፣ ይገባሃል። እና ደግሞ ቅምጥሌን ጥለፋት ብሏል። እንግዲህ ፍፄ ቢጠልፋት ችግር የለውም፣ ግን እኮ ኦልሬዲ ጠልፏታል ማለት አንድ ቤት ነው እየኖሩ ያሉት ምናምን። ምንም ወደ የትም መጥለፍም አይቻልም፣ ወደ የትም መሄድም አይቻልም። ግን መሄድ ቢፈልጉ እና መጥለፍ ቢፈልግ ያው ብሩኬ ይጠልፋል። ይህን ጫካ የሆነ ሰው ምንድነው ሰውነት ይዘና ያለው ፍፄ እውነቱን ነው። አግዙኝ የለ ተሸከሙኝ አሸካክሙኝ የለ ብቻውን ላሽ ይዟት ላሽ ማድረግ ይችላል ማለት ነው። ግን ያው ነገር የሚበረታታ ነገር አይደለም። ባይዘወይ ማለት አንዳንድ ሴቶች ከቤተሰብ ከምና ማለት እናንተ ወዳችሁ አፍቅራችሁ እናት አባት ቤተሰብ እምቢ ሊል ይችላል። ግን እሷ ልትፈልግ ትችላለች። ያን ታይም ቢጠልፋት ኦኬ፣ የእሷ ፍላጎት ስለሆነ ችግር የለውም። ግን ጠለፋ ሲባል ሴቶች አንዳንድ ሴቶች ሳይፈልጉ ግን ተገድደው ይጠለፋሉ ማለት ነው። ይህን ነገር አልደግፈውም። ምክንያቱም እንደዚህ በአደባባይ እንደዚህ ብለን ችግር የለውም ምናምን እያለን ካወራን አንዳንድ ሞኞች እኮ አሉ። በነገራችሁ ላይ ድራማም ስሰሩ እውነት መስሏቸው ለቀልድም ብላችሁ የምትናገሩትን ነገር እውነት አድርጎ የሚይዟሉ። እንደዛ ከሆነማ ብለው አፍላ ፍቅርን አይታችኋል ቤተሰብ? ወይ ጉዴ! ጀሪ የኔ ሳማትን ልጅ አይታችሁታል አይደለ? ልክ እንደዛ ወደ ሆኑስ ምን አለ? ክብር ነው እንጂ ከዚህ በኋላ ፍቅር የሚባል ነገር የለም አለ ማለት ነው። ወደ ክብሩ ሄደ መተተውቆሮና እሷ ልጅ በጣም ነው እንትን ያለችኝ የገረመችኝ በሰዓቱ ድራማም ቢሆን ግን እኔ በጣም የሚያስታወስኩ በቃ የገጠር ልጆች ጫካ ላይ እንደዚህ እንትን ሲሉ ማለት ሲጠልፏቸው ምናምን ማንም አይደርስላቸውም ምናምን እያለች ያው ስለ ገጠር ወይ ደግሞ ስለ ሴቶች እንትን ለማለት ሞክራለች ማለት ነው። እና ትክክል ነች። ስለዚህ ፍፄ ያለው ትክክል ነው። ያው ጥለፋት የሚለው ነገር ምክንያቱም የራሱ ነች፣ ኦልሬዲ ተጠልፋለች። ግን አንዳንድ እንደ ሞኝ የምትሆኑ ሰዎች ግን ባትሰሙ ወይ ደግሞ የሰማችሁት ነገር ውሸት ነው። እሺ አዎ እንደዛ ነው። እና ፍፄ የምር ጥሩ ሰው ነህ። እና ደግሞ በዙሪያቸው የጠፋ ነው ወይ ደግሞ እነሱ ጋር እየመጣንም ያልነበረው የሌለ ነው። ደስ የሚል ጊዜ እያሳልፉም ስለሆነ እንዲህ ያሳልፉም ስለምንፈልግ ነው ብሏል። እና ጎበዝ ልጅ። አሁን የግል ጊዜ ነው የሚያስፈልጋቸው። ሰው ጋር እንደዚህ ምንድን የሚባለው እንደዚህ ግርግር ምናምን አያስፈልግም። ምክንያቱም ሲሰሩ ሰንብተዋል። አሁን የራሳቸው የሆነ ጊዜ ማሳለፍ አለባቸው ብዬ አስባለሁ። ፍፄ ደግሞ ተናፍቀ ነበር እውነት ለመናገር እንዴ ጥፍት አለ እኮ በዛው። እና ስለመጣ ስላየው በጣም ደስ ብሎኛል። ብሩኬም እንደዛው። ቅምጥሌ ግን ያው እንግዲህ ጠዋት ስቶሪ አድርጋለች። ኦልሬዲ እረፍት ያስፈልጋታል። አንዳንዴ ለራሳችሁ የምትሰጡት ጊዜ አለ አይደል? ምናልባት ዛሬ ዴይ ኦፋ ይሆናል ማለት የእረፍት ቀኗ ራሷን ምናልባት የሶሻል ሚዲያም ሰውን ብትሆን አንዳንዴ እንዴት መሰላችሁ ያኔ ነገውን ቪዲዮ መስራት ማይችሉ ከሆነ ለነገም ለዛሬም ዛሬ ለነገም ደግሞ ዛሬ ያኔ በአንድ ቀን 2 ቪዲዮ ምናምን ይሰራሉ። አንዳንዴ ግን ዛሬም ካልሰሩ ኦልሬዲ በቃ ማረፍ ከፈለጉ ምናምን እንደዛ ብሬክ ያደርጋሉ፣ እረፍት ያደርጋሉ። እና እረፍት እንኳን አደረግሽ የኔ ቆንጆ። ያኔ ብትመጣ ደስ ይለን ነበር እውነት ለመናገር፣ ግን ደግሞ ምንም ማድረግ አይቻልም። ስለዚህ የኔ ቆንጆ የነገስ ይበለን፣ ነገ በሰላም እንድትመጪ ጸሎቴ ነው። ብሩኬም እንኳን መጣ እንግዲህ እንኳን አየነው አይደል? እና እሙሼ ደግሞ ስታምር እኮ በእናታችሁ ማለት ያኔ ትልቅ ልጆች አሏት፣ ትልቅ ሰውነች ምናምን፣ ግን በቃ ውበቷ ማለት ነው የገና የወጣት ውበት ነው ያላት። እና ረዥም እድሜ ከጤና ጋር ይስጥሽ የኔ እናት። የምር በጣም መወዳት ደረብ ያለች እናት። እና ደግሞ ስሙኝማ ፍፄና ብሩኬን እንደዚሁ ዝም ብዬ ሳያቸው ማለት ነው ወንድማማቾች ነው የሚመስሉኝ። ማለት የሆነ ዝምድናም አላቸው። እንደው አጣሩ ጓደኝነት ብቻ አይደለም የሆነ በቃ ይህ ያጎት ልጅ ያክስት ልጅ እንደዛ አይመስላችሁም?
እኔ መሰለኝ። ለዛ ነው እና ወዳችኋለሁ ወዶቼ። አሁን ጊዜው እንዴት እንደሚመሽና እንዴት የምኝታ ሰዓቴ እንደምደርስ እያሰብኩኝ ነው። ከምሬ ነው። ደህና አደሩ።